የሰማይ ደጅ በመክፈት የሰማይ መስኮቶች ከፍቼ የተትረፈረፈ በረከት ባላፈስላችሁ ፈትኑኝ የሚል ሐሳብ አለ እና ምንድነው እሱ የገንዘብ አስራት ባጭሩ የገንዘብ አስራት በመስጠት የሰማይ ደጆች እንደሚከፈቱ በግልጽ ይናገራልና ይሄን ባላረግላችሁ ፈትኑኝ ይላል። ስለዚህ ሰው በገንዘቡ ሲታመን በቃ ሰማይ ለሱ ክፍት እንደሆነ የእግዚአብሔር ቃል ይናገራል። አሜን። ከትላንትና ወዲያ ደግሞ ሲነገረን ነበረ አመፀኛ ዳኛ ያለውን ስሙ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ እንዴት ፈጥኖ አይፈርድላቸውም ይላል። ስለዚህ በፍጥነት ሰማይ ተከፍቶ እርዳታ ወደ ሰው ከሚመጣበት አንዱ መንገድ ደግሞ ጸሎት ነው። ስለዚህ የሚለምን ሁሉ ያገኛል፣ የሚለምን ሁሉ ይሰማል፣ የሚያንኳኳ ሁሉ ይከፈትለታል። ስለዚህ ሁለተኛ የሰማይ ደጅ የሚከፈትበት ቁልፍ በእጃችን ያለው ጸሎት ነው ማለት ነው። አሜን። ስለዚህ ለሚጸልይ ሰው ሰማይ ክፍት ነው። ክፍት ብቻ አይደለም፣ በጣም የገረመኝ ፈጥኖ ነው የሚለው፣ እንደ ፍጥነት አለው፣ ምንም የሚያዘገይ የለም። ስለዚህ በፍጥነት መልስ የምናገኝበት በፍጥነት ሰማይ የሚከፈትበት መስመር ላይ መሆናችን፣ ስለዚህ ክብር ለእግዚአብሔር ይሁን። አሜን። ወደ ዛሬ ሐሳብ ልግባና ጥሩ የጸሎት መንፈስ አለ። ስለዚህ በዚህ ነው የምቀጥለው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ ላንብብና እዛ ውስጥ ያለው ሐሳብ ተወሰነ ለመናገር ሞክራለሁኝ። እኔም ወንድሞቼ ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስከ አሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛው እኔ የአጵሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን? ሰው ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድን ነው? ጳውሎስ ምንድን ነው? በእነሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱ ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። እግዚአብሔር ይመስገን። ትንሽ የቃሉ ሐሳብ ምናልባት ልብን የሚያሞቅ የሚያበረታታ ላይመስል ይችላል። እንደ ርዕስ የወሰድኩት ቁጥር 4 ላይ ያለው አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን ይላል። የመልእክቴ ርዕስ ሰው ብቻ አትሆኑ የሚል ነው። አሜን። ሰው ብቻ አትሆኑ። አሜን። ወይም እንደ ጸሎት ርዕስ ልስጣችሁ ብዬ ስለ ራሳችንም በዚህ ዘመን ስላለች ቤተክርስቲያን ሰው ብቻ ከመሆን
አድነን ብለን እንድንጮህ ሰው Amen. ብቻ ከመሆን አድነን Yeah. እርዳን Amen. ብለን እንድንጮህ አሁን እጅጋየሁ ስታጸልይ እንደነበረ በቃ ያ ጸሎት ርዕስ እዚህ መስመር ላለን በሙሉ አንድ ለአንዱ ይጸልይ ስትል ነበረ። እግዚአብሔር ከሙሴ ጋራ እንደነበረ ከአንተ ጋር እሆናለሁ እንዳለው በዘመናችን ሁሉ የሚቋቋመን እንዳይኖር አንዱ ስለ አንዱ እንዲጸልይ ሲነገር እንደነበረ ያ ራሱ ጸሎት ርዕስ ማለት ነው። ያንን ጸሎት ርዕስ ልሰጣቸው ነው። ስለዚህ ሰው ብቻ ከመሆን አድነን። እህቴ ወንድሜ፣ በስሙ የተጠሩ ሁሉ ሰው ብቻ ከመሆን አድነው አድነኝ ብለን እንድንጸልይ አንድ ጸሎት ርዕስ ልስጣችሁ ለማለት ነው። እነዚህ እየተባለ ያሉ ቅዱሳን እነማን ናቸው ካልን ያው ስማቸውም እየጠራኋቸው ነው። ቅዱሳን እያልኳቸው ነው። መጽሐፍ ቅዱስ ራሱ ቅዱሳን ይላቸዋል። የቆሮንቶስ አማኞች ምን አይነት ስለሆኑ ነው እንደዚህ እየተባለ ያሉ? በምን ሁኔታ ላይ ስላለ ነው እንደዚህ እየተባለ ያሉ ብለን ትንሽ የነሱን ተወሰነ ሀሳብ ለማየት ሐዋርያ ጳውሎስ ወደዚህ ከተማ ወይ ወደ ቆሮንቶስ ሰዎች ሲገባ በነበረው ትንሽ የልብ ጥንካሬ ወይም አለማመን ከገጠመው በተለይ የሐዋርያ ስራ ላይ ሄደን ስናይ ጌታ በህልም ተገልጦ ወይ በራእይ ተገልጦ የሚድኑ ሰዎች አሉኝ በቃ ተናገረልኝ ጽና ብሎ ካበረታታ በኋላ ለ2 ዓመት ያህል ጸንቶ በመቆም እውነተኛ ወንጌል ነግሯቸው በጌታ ፊት የታዩ አሉኝ የተባሉ የዳኑ ቅዱሳን ናቸው። እግዚአብሔር ከሰማይ ያያቸው የሚድኑ አሉኝ የተባሉ እግዚአብሔር አይቶ ያዳናቸው በዚህ በመልእክት ደግሞ ቅዱሳን ለመሆን የተጠሩ በክርስቶስ የተቀደሱ በእነሱ የመሰከረው ምስክርነት ጳውሎስ ምስክርነቱ ጸንቶ አምኖ የተቀበሉ አማኞች ናቸው። ደግሞ ጸጋ በብዙ የተረፈላቸው የተትረፈረፉ ጸጋ የተሞሉ ወደ ልጁ ህብረት የተጠሩ ታማኝ ጌታ ያላቸው ቅዱሳን ናቸው። በጣም የሚገርም ነው። እንግዲህ ለነዚህ እንዲህ መባሉ እኛ ራሳችን በዛ ሚዛን ውስጥ ማስቀመጥ እንችላለን። በክርስቶስ ኢየሱስ ያመኑ ናቸው። በተሰጣቸው ጸጋ ምክንያት ምንም ጉድለት ማለት ከጸጋው የጸጋው ጉድለት የላቸው፣ ሙሉ ጸጋ የጸጋ ሙላት አላቸው። ይህን ሁሉ ስለነሱ በነሱ በሆነው ላይ ካመሰገነ ከተደነቀ በኋላ ምዕራፍ 1 ቁጥር 10 ላይ ነገር ግን ይላል። ይሄ ነገር ግን የሚለው በጣም ከላይ ከታች ያለው ወይም የሆነበትና የሆነው ያለውን የሚያገናኝ ነውና ነገር ግን ወንድሞች ሆይ ሁላችሁ አንድ ነገር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ቁጥር 11 ምዕራፍ 1 ማለት ነው። ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቆሎኤ ቤተሰቦች አስታውቀውኛልና። በመካከላችሁ መለያየት እንዳለ ክርክር እንዳለ ሰምቻለሁ። ይህ እንዳይሆን እለምናችኋለሁ ይላል። እነዚህ የተቀደሱ እነዚህ ጸጋ በብዙ ነገር የተሞሉ ወደ ክርስቶስ መንግስት ወደ ልጁ መንግስት የተጠሩ በመሃል ምን ገጠማቸው? መለያየት ሆነ፣ ክርክር ሆነ። አንዱ እኔ ጳውሎስ
ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ ማለት ጀመሩ። በእውኑ ክርስቶስ ተከፍለዋል ወይ? ወይስ አጵሎስ ወይ ኬፋ ስለ እናንተ ተሰቀለ ወይ? በሰው ጥበብ ላይ በሰው እውቀት ላይ እንዲደገፉ ከክርስቶስ አይናቸው ያነሱ በጳውሎስ ላይ ያለውን ጸጋ እንዲንጠለጠሉ ያደረጋቸው ምንድን ነው? ወይ በኬፋ ላይ ያለው መልካም ነገር እንዲያዩ ያደረጋቸው ምንድን ነው? ወይ ክርስቶስ ለተወሰኑ አድርጎ ከፍሎ ያሳያቸው ምንድን ነው? ክርስቶስ ተከፍለዋል ወይ? ስለዚህ ከሰው አይናቸው እንዲያነሱ ክርስቶስን በትክክል ማየት እንዲችሉ ስለ ክርስቶስ ሲያብራራላቸው እስኪ ወደ መጠራታችሁ ተመልከቱ። የሰው ዕውቀት የሰው ኃይል የሚያስፈልገው ቢሆን እናንተ ይህንን ኃይል ነበራችሁ ወይ ብሎ የእነሱ ማንነት ያሳያቸዋል። የሚመካ በእግዚአብሔር እንዲመካ በሰው ትምክህት የሚባል ነገር እንደሌለ ሊያሳይ ምንም ያልሆነውን መረጠ። ምንም የሆነውን ትቶ አለኝ የሚባለውን ትቶ ምንም የሌለውን መረጠ ብሎ የራሳቸው ማንነት ያሳያቸዋል። ሁሉም ነገር ጽድቃችን፣ ቤዛችን፣ መድኃኒታችን እሱ እንደሆነ በሱ ላይ እንዲመለከቱ ያሳያቸዋል። ባጭሩ የሚመካ በእግዚአብሔር ይመካ። የሰው ጥበብ የሰው ዕውቀት በፍጹም ወደ እግዚአብሔር ሊያደርስ እንደማይችል ያሳያቸዋል። አይሁድ ምልክት፣ ግሪክ ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይሄ ነው የእግዚአብሔር ኃይል፣ ይሄ ነው የእግዚአብሔር ጥበብ፣ ይሄ ነው የእግዚአብሔር ጽድቅ። ስለዚህ ለነሱ ሞኝነት ቢመስላቸው እኛ ግን በሞኝነት ስብከት ድነናል። ይሄ ነው የእግዚአብሔር ኃይል ብለው ክርስቶስን እንዲያዩ በሱ ላይ እንዲደገፉ ያሳያቸዋል። ወደ ምዕራፍ 2 ደግሞ በተለይ ደግሞ ከትላንትና ወዲያ በጣም በሚገርም ሁኔታ ተሰብከዋል። እኛ ግን በመንፈሱ ገለጠልን የሚለውን ሐዋርያ ጳውሎስ በእናንተ መካከል ከክርስቶስ ውጭ ሌላ እንዳልሰብክ በታላቅ ፍርሃት በታላቅ መንቀጥቀጥ የራሴ ጥበብ የሰው ጥበብ እንዳልናገር እምነታችሁ በእግዚአብሔር ኃይል ብቻ እንዲሆን መንፈሱና ኃይል በመግለጥ እንጂ ጥበብን አልተጠቀምኩም ብሎ ይሄ ጥበብ ደግሞ ከመንፈስ ቅዱስ የሆነ መንፈስ ቅዱስ በሚሰጠን መንፈስ ቅዱስ በሚያቀብለን እንጂ ሃሌሉያ በሰው እንዳልሆነ ብሎ ክርስቶስን ብቻ እንዲያዩ ክርስቶስን ብቻ እንዲመለከቱ እንዴት በመንፈስ ሆኖ በመካከላቸው እንደመጣ በእግዚአብሔር ኃይል እንዲደገፉ ክርስቶስን ብቻ እንዲያዩ በእነሱ መካከል እንደሰራ ይመሰክርላቸው። ስለዚህ ለምን በሰው ላይ ትደገፋላችሁ? ለምን የሰው ጥበብን ታያላችሁ? ከሱ ተቀብሎ እንዳልተቀበሉ ሆነዋል። ከሱ ተቀብሎ ጸጋው ከሱ ነው ያገኙት፣ ግን የራሳቸው አድርጎ እንዲያዩ ሳይታወቃቸው በተሰጣቸው ጸጋ በተሰጣቸው ሙላት በተሰጣቸው ኃይል ራሳቸው ለማሳየት መኮሩ። ስለዚህ የተቀበለ እንዳልተቀበለ ለምን ይሆናል ብሎ ሲወቅሳቸው እናያለን። እና ሰው ብቻ መሆናቸው አይደለምን ሲል በዚህ በተነሳ ነው ምዕራፍ 3 ላይ በዋናነት ለምንድን ነው እነዚህ ሰዎች ሕፃናት ሆናችሁብኛል፣ የስጋ ሆናችኋል፣ ገና ወተት እንድግታችሁ እንጂ ጠንካራ ምግብ የሚያስፈልጋችሁ ሆናችሁ አልተገኛችሁም የሚላቸው
ምን ስለሆኑ ነው? እንግዲህ የቆሮንቶስ ቤተክርስቲያን ታሪክ ሁላችን በደንብ እንደምናውቀው የተገለጠ ነውና በዋናነት እዚህ ላይ ስጋ ብቻ መሆናቸው ወይ ሰው ብቻ መሆናቸው አይደለምን ያለበት ዋና ምክንያት እኔ እገሌ ነኝ እኔ እገሌ ነኝ መባባላቸው ወይም በመካከላቸው ቅናትና ክርክር ካለ ይሄ ሰው ብቻ መሆናቸው አይደለም ወይ? ለዚህ ቅናት ለዚህ ክርክር ወይም ጥሉ ያደረጋቸው ምንድነው? ቅናት የሚመጣ ከሆነ ፍርሃት የሚመጣ ከሆነ ክርክር የሚመጣ ከሆነ ጥላቻ የሚመጣ ከሆነ ከማን ጋር እንዳለ ካለማወቅ የተነሳ ነው። የሚያስፈራ ነገር ሲመጣ ያንን ፍርሃት ለመከላከል ስትታገል ካንተ ጋር ያለው ማን ሆኖ ካለማወቅ የተነሳ ነው። የሆነ የሚያስቀና ነገር የኔ ካልሆነ ብለህ የምትጓጓ ከሆነ ካንተ ጋር ያለው ካለማወቅ የተነሳ ነው። ወይም በሰው ላይ የሆነው ትልቅ ነገር ሲታይ በቃ ይሄ ነው ብለህ በሱ ላይ ብትንጠለጠል ካንተ ጋር ያለው ማን እንደሆነ ባለማወቅ የተነሳ ነው። ስለዚህ ባጭሩ እነዚህ ሰዎች በጳውሎስ የተገለጠ ጸጋ በጣም የሚገርም ነው። ስለዚህ ጸጋው ማድነቃቸው ምንም አይደለም፣ ግን የጸጋው ባለቤት አለማየታቸው ግን ከዋናው እንዲጎድሉ አድርጓቸዋል። በኬፋ የተገለጠውን ጥበብ ማድነቃቸው ምንም አይደለም፣ ግን የጥበቡ ባለቤት አለማየታቸው ግን በጣም ከዋናው እንዲጎድሉ አድርጓቸዋል። ስለዚህ ከዋናው ከጎደል ደግሞ ምንም ከዋና ጋራ ግንኙነት የላቸው ሰው ብቻ ሆነዋል ማለት ነው። ስጋ ብቻ ሆነዋል ማለት ነው። እግዚአብሔር በዘመናችን ያለችው ቤተክርስቲያን ሰው ብቻ ከመሆን ያድናል። አሜን። እኔ በግሌ ይህንን ጩኸት በብርቱ በእግዚአብሔር ፊት እየጮኩ ነኝ ቆይቻለሁኝ። በጣም አንዳንድ ጊዜ መንገድ ላይም እየሄድኩኝ በትልቅ ፍርሃት ጌታ ሆይ ብቻዬን ከመሆን አድነኝ። ሰው ብቻው ከሆነ ስንፈጠር አፈጣጠራችን ራሱ ብቻችን እንድንሆን አድርጎ አልፈጠረንም። እግዚአብሔር ከኛ ጋር እንዲሆን በቃ የሱ ማደሪያ የሱ መያዣ የሱ ማንነት እንድንሆን አድርጎ ፈጥሮናል። ሰዎች ስንባል ግን እንግዲህ ከውድቀት ጀምሮ ለውድቀት የዳረገንም ከዚህ ማንነት በመለየት ነው። ከዛ ጊዜ ጀምሮ ደግሞ ሰው ብቻውን ለመታየት ይፈልጋል፣ ብቻውን ለመሆን ይፈልጋል፣ ራሱን ለማሳየት ይፈልጋል። ይሄ በሆነው ቁጥር ግን እርቃኑ ከመውጣት ውጪ ወይ ባዶ ከመሆን ውጪ ምንም የለውም። በዘመናችን ያለችው ቤተክርስቲያን እግዚአብሔር ሊጎበኘን እግዚአብሔር አብሮን ሊሆን የሆነ ነገር ጣል ሲያደርግ ለብቻውን ተነጥሎ ታፔላን ይለጥፋል፣ የራሱ ይመስለዋል። ሰው ሁሉ ደግሞ እግዚአብሔርን ትቶ እግዚአብሔር ጣል ባደረጋት ነገር ላይ ተንጠልጥሎ ሌላ ታፔላ ሌላ ታሪክን ያደርጋል። እግዚአብሔር እንዳናየው ከእግዚአብሔር ጋር ግንኙነት እንዳይኖር ጸጋ የተሰጣቸውን በጸጋ ራሳቸው በማሳየት ጸጋን የሚፈልግ ደግሞ ጸጋን ከሚሰጥ አምላክ ጋር ከመገናኘት ይልቅ በሰው ላይ በመንጠልጠል ሰው ብቻ ሆነን እንድንከራተት ሰው ብቻ ሆነን ባዶ እንድንቀር ይህንን አሳሰብ ምድራችን ትውልዳችን ተቆጣጥሮታል። እግዚአብሔር ከዚህ በሽታ ይፈውሰን። አሜን። ሰው ብቻ ከመሆን
እግዚአብሔር ይፈውሳል። አሜን አማኑኤል እግዚአብሔር ከሰው ጋር ሊሆን እግዚአብሔር ከኛ ጋር ሊሆን ሁሉ በሁሉ የሆነውን እግዚአብሔር ከኛ ጋር ሊሆን ራሱ ገልጦልን ያለ ራሱ ሰጥቶን ያለ ሰዎች ስንባል ግን ከዋና ወጥተን በማይረባ ነገር ላይ እየተንጠለጠልን ብቻችን እንድንሆን ሆነናል። ምናልባት ቅድም እንዳልኳችሁ ብዙ ለማውራራትም አልቸኩልም። አንድ ዋና ሐሳቤ ጸሎት ርዕስም ለመስጠት ነው ብያለሁኝና በዚህ በሶስተኛው ምዕራፍ የመጨረሻውን ሐሳብ አንብቤ በጸልይ ተወሰለ ይጣቻለች። ቁጥር 21 ላይ ስለዚህም ማንም በሰው አይመካ፣ ነገር ሁሉ የእናንተ ነው። ጳውሎስም ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተም የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። አሜን። እግዚአብሔር ብቻችን ከመሆን አውጥቶ ወደዚህ ሙላት፣ ወደዚህ ህልውና፣ ወደዚህ ብልጽግና፣ ወደዚህ ሀብት ያስገባል። አሜን ምንድነው የሚያከራክረን? ምንድነው የሚያጣላን? ምንድነው በጥቃቅን ነገር ልባችን የሚንጠለጠለው? ሁሉ እኮ የኛ ነው። እግዚአብሔር የኛ ነው፣ እኛም የሱ ነን። በክርስቶስ በኩል ሁሉም የኛ ነው። ሰው ወደዚህ መንፈሳዊ እድገት፣ ሰው ወደዚህ መንፈሳዊ ብስለት፣ ሰው ወደዚህ መንፈሳዊ ብልጽግና ሲገባ ስጋዊ ከመሆን ብቻ ከመሆን ይድናል። ክብር ለእግዚአብሔር ይሁን። አሜን። እንጸልይ።